እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ፣ ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ እግዚአብሔርን ደስ የሚያሰኘውን አይ ዘንድ፣ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና፣ በድንኳኑም መሸሸጊያ ሸሽጎኛልና፣ በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያ ባሉ ጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ፣ እዘምርለትም አለው። አቤቱ ወደ አንተ የጮኽኩትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ። ፊትህን ከኔ አትሰውር፣ ተቆጥተህ ከባሪያ ፈቀቅ አትበል። ረዳት ሁነኝ፣ አትጣለኝ። የመድኃኒቴ አምላክ አትተወኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የእግዚአብሔርን ቸርነት በሕያዋን ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። አቤቱ እኔ በየዋህነቴ ሄጃለሁና ፍረድልኝ። በእግዚአብሔርም አምኛለሁና አልናወጥም። ምሕረትህ በዓይኔ ፊት ነውና በእውነትህም ተመላለስኩ። እግዚአብሔር ሆይ በአንተ ፊት የተሰወረ ምንም ነገር የለም። ሁሉም የተገለጠ ነው። ሁሉንም ትመለከታለህ፣ ሁሉንም ታያለህ። እግዚአብሔር ሆይ የምጸልየው አንተ ስላላየህ ስላልተመለከትክ ሳይሆን እግዚአብሔር ሆይ የልቤን ካንተ ጋር ለማውራት ሁሉን ወደምታይ፣ ሁሉን ደግሞ ወደምትችል፣ ሁሉን ወደምትመልስ አምላክ ወደ አንተ መጮህ ስላለብኝ መጸለይ ስላለብኝ ነው። እግዚአብሔር ሆይ ጸሎቴን ስለሰማህ፣ እግዚአብሔር ሆይ ስላደመጥከኝ፣ ደግሞም ስለምትመልስ፣ ደግሞም ስለምትረዳኝ፣ እግዚአብሔር ሆይ ለምስክርነት ስለምታበቃኝ፣ ብዙዎችን የረዳ፣ ሞትን ወደ ሕይወት የቀየርክ፣ ጥፋትን እግዚአብሔር ሆይ ወደ መልካምነት የቀየርክ፣ እግዚአብሔር ሆይ የት ይደርሳሉ የተባሉትን እግዚአብሔር ሆይ ታላላቅ ስፍራዎችን አሳልፈ የሰጠ፣ ባዶዎችን ባለጠጋ ያደረግ፣ ሕመምተኞችን የፈወስክ፣ ለብዙዎች ታምራትን ያደረግ እግዚአብሔር ሆይ ዛሬም ትሰራለህ። መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው ተብሎ እንደተጻፈ አንተ ትላንትም ዛሬም ለዘላለም የምትሰራ፣ የምትረዳ፣ የምታግዝ፣ አቤቱ የብዙዎችን እንባ የምታብስ ነህ። ስለዚህ እግዚአብሔር ሆይ የኔም የምስክርነት ቀኔ ስለደረሰ አመሰግንሃለሁ። ስለምትጎበኘኝ አመሰግንሃለሁ። በዚህ ማለዳ በመንፈስ ስላወራኸኝ፣ እንድጸልይ ጉልበት ስለሆንከኝ አመሰግንሃለሁ። የሁላችንንም ጸሎት ሰምተሃል። የሁላችንንም እንባ አይተሃል። የሁላችንን የልባችንን ጩኸት ሰምተሃልና እናመሰግንሃለን።
በተሰማራችሁበት ስፍራ የእግዚአብሔር መገኘት በሙላት ከእናንተ ጋር ይሆናል። እግዚአብሔር ከዚህ ጸሎት በኋላ ያላሰባችሁትን መለኮታዊ ደጆች በእናንተ ላይ ይከፍታል። እንደ እግዚአብሔር ቃል መጸለይ ስላለብን መዝሙረ ዳዊት ምዕራፍ 23 ቁጥር 4 እና 5 እንደዚህ ይላል። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል ይላል። በሞት ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬ ሞልቶ ይፈሳል ይላል። ዛሬ የእግዚአብሔር መንፈስ ካላችሁበት የሞት ሸለቆ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ድካም፣ ካላችሁበት ኪሳራ የሚያወጣበት ቀን ነው። እግዚአብሔር እናንተን ካላችሁበት ጨለማ ያወጣችኋል። ካላችሁበት ተስፋ መቁረጥ ያወጣችኋል። ዳዊት በእግዚአብሔር እርግጠኛ ነው። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ነህ አለ። ለካ የሞት ሸለቆ ውስጥ መሄድ ይቻላል እግዚአብሔር ከኛ ጋር ካለ። ሞት ጉልበት ያጣል እግዚአብሔር ከኛ ጋር ካለ። ኪሳራ ጉልበት ያጣል እግዚአብሔር ከኛ ጋር ካለ። እግዚአብሔር ከኛ ጋር ካለ አይታለፉም የሚባሉ መንገዶችን ሁሉ እናልፋለን። የሚረዳን እግዚአብሔር አለ። ዛሬ እንጸልያለን። በተለያየ ሸለቆ እያለፋችሁ ያላችሁ፣ በሞት ሸለቆ፣ በኪሳራ ሸለቆ፣ አንገት በመድፋት ሸለቆ፣ ተስፋ በመቁረጥ ሸለቆ እያለፋችሁ ያላችሁ ሰዎች እንደ ዳዊት ክፉን አልፈራም የምትሉበትን ጽናትና መንፈስ በዚህ ጸሎት እግዚአብሔር ይለቃቸዋል። በዚህ ጸሎት እግዚአብሔር ይለቅላቸዋል። ዛሬ እንጸልያለን። መንፈስ ቅዱስ ይረዳቸዋል። አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ፣ እንድትረዳቸው፣ አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል ያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምፅ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ
የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ ስራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው፣ አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ። እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው። ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ። ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተህ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ።
በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወድቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን። ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬም እንጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ ያላንተ ፈቃድ በሕይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት
እንዳይከናወን እንዳይሆን እጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም እጸልያለሁ። አንተ ርኅሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ፣ የሚፈውስ አለ፣
የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል፣ ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ፣ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑም። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ፣ በዘመድ ያልሆነ፣ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው
በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር ሆይ አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ሕመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ፣ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል፣ በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። እግዚአብሔርን ዛሬ እንባርከዋለን፣ እናመሰግነዋለን ስለ ዋለልን ውለታ፣ ስለ መልካምነቱ፣ ስለ ደግነቱ፣ ስለ ፍቅሩ፣ ስለ አባትነቱ፣ ከሞት ስላዳነን፣ በልጁ በኢየሱስ ክርስቶስ ስም ኃጢአታችንን ስላጠበው፣ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ሳለን የሚወደውን አንድያ ልጁን ሰጥቶ ስላዳነን፣ ወደር ስለሌለው ፍቅሩ፣ ወደር ስለሌለው ምሕረቱ እግዚአብሔርን እናመሰግናለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንባርክሃለን። አንተ መልካም አባት ነህ። እግዚአብሔር ሆይ በሕይወታችን ላይ አሁን እግዚአብሔር ሆይ አዲስን ቀን የጨመርክ፣ ዕድሜን የጨመርክልን፣ ዕድሜን የቀጠልክልን፣ ሰላም ያበዛህልን አንተ ነህ። ጌታ ሆይ ዛሬ ልናጉረመርም አይደለም፣ ልንጠይቅም አይደለም፣ ልናመሰግን መጥተናል።
ሁኔታዎች እንዳናመሰግን አያደርጉንም። ጌታ ሆይ ከፍ ከፍ እናደርጋለን። ስለ ቤታችን ተባረክ፣ ስለ አገልግሎታችን ተባረክ፣ ስለ ስራችን ተባረክ። እግዚአብሔር ሆይ ስለ ጀመርነው የህይወት መስመር ተባረክ። እግዚአብሔር ሆይ እናመሰግንሃለን። ማደሪያ ምስጋናን እንዲሞላ እንጸልያለን። ዛሬ እግዚአብሔር ሆይ ከልባችን አንተን ከፍ ከፍ እናደርጋለን። አንተ ባትረዳን እዚህ አንደርስም። እናመሰግንሃለን። አንተ ባታግዘን ጌታ ሆይ እዚህ አንሆንም፣ እዚህ ልንደርስ አንችልምና እናመሰግንሃለን። አንተ ጉልበት ባትሆነን ጌታ ሆይ ያንን ሞት አንሻገርምና እናመሰግንሃለን። የማናልፈውን ያለፍንበት ጌታ ሆይ የማንሻገረውን የተሻገርንበት አንተ ነህና እናመሰግንሃለን። ያንን ሞት፣ ያንን ጨለማ፣ ያንን የእንባ ምዕራፍ፣ ያንን የሐዘን ምዕራፍ የቋጨህልን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አሁን ያለንበት ጥያቄ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከጥያቄ በላይ ነህ። አሁን ያለንበት በሽታ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከበሽታ በላይ ነህ፣ መፈወስ የምትችል ነህ። ግን እግዚአብሔር ሆይ ከሁሉ በላይ መሆንህን አውጃለሁ፣ ከሁሉ በላይ መሆንህን አውጃለሁ። እስራኤል በጦርነት ላይ እያሉ በገና ደርዳሪዎችን መዘምራንን እንዲያሰናዱ እንዳዘዝክ፣ ሲያመሰግኑ ምስጋና ሲጀምሩ ድብቅ ጦር እንዳስነሳ፣ አሁንም ጌታ ሆይ ጦርነት እያለ ጥያቄ እያለ እናመሰግንሃለን። ጌታ ሆይ ከፍ ከፍ እናደርጋለን። እናምናለን ጥያቄ እንደምትመልስ፣ ግን ምስጋና ስለሚገባ እናመሰግንሃለን። አምልኮ ስለሚገባ እናመልክሃለን። አንተ የተወደድክ ነህ ጌታ ሆይ። ማለዳችንን የባረክ፣ ቀናችንን የባረክ፣ ምሽታችንን የባረክ፣ ስራችንን የባረክ፣ መውጣት መግባታችንን የባረክ አንተ ነህና እናመሰግንሃለን። ጌታ ሆይ አንተ ባትረዳን፣ አንተ ባታግዘን አዲስን ቀን ማየት አንችልም። ያግሮመረምንባቸው ቀናቶች ላይ ጌታ ሆይ ዛሬ ንስሐ እንገባለን። ጌታ ሆይ ይህንን ለምን አላደረግክም ባልነው ቀናቶች ላይ ንስሐ እንገባለን። አንተ ጻድቅ አምላክ ነህ። አንተ መልካም አባት ነህ። ዝም ስትል መልካም ነህ፣ ስትሰራ መልካም ነህ፣ ስታደርግ መልካም ነህ፣ ስትናገር መልካም ነህ። ጌታ ሆይ አንተ ለኛ መልካም ነህ፣ ክፉ አይደለህም፣ መልካም ነህ። እግዚአብሔር ሆይ ለእናንተ የማስባትን ሐሳብ አውቃለሁ፣ እርሱም ፍጻሜና ተስፋ ያላት የሰላም ሐሳብ ነው እንጂ የክፉ ሐሳብ አይደለም ተብሎ እንደተጻፈ እግዚአብሔር ሆይ አንተ ሰላም ነው ለኛ ያሰብክልን፣ አንተ በጎ ነው ለኛ ያሰብክልን። ስለዚህ እንባርክሃለን። ምስጋና ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል፣ ይገባሃል፣ ይገባሃል። እንዳንተ ያለ የለም፣ እንዳንተ ያለ የለም። ሰላምን በገንዘብ አልገዛንም፣ ሰላም ካንተ ዘንድ ነው። ጤንነትን በገንዘብ አልገዛንም፣ ጤንነት ካንተ ዘንድ ነው። በረከት በእኛ ሩጫ ብቻ አይደለም ጌታ ሆይ። አንተ ከሰማይ ካልባረክ፣ አንተ ከሰማይ ሰላም ካልሰጠህ፣ አንተ ከሰማይ ቃልህን ካላክ ድካም ብቻ ነው ጌታ ሆይ። ግን የረዳህን አንተ ነህና እናመሰግንሃለን። እንዳንተ ያለ የለም። እንባርክሃለን። ዛሬ ልናመሰግንህ በፊት መጥተናል። ስለ ቤታችን ልናመሰግንህ ጌታ ሆይ። በትዳር የተባረክን አለን፣ በልጅ የተባረክን አለን፣ በስራ የተባረክን አለን። ጌታ ሆይ ደግሞ እናመሰግንሃለን። አእምሯቸው የተባረከ ስለሆነ ለልጆች እናመሰግንሃለን። ትዳር ያልያዙም ጌታ ሆይ ትዳር ይይዛሉና እናመሰግንሃለን። አመሰግንሃለሁ ጌታ ሆይ። ትዳር ይይዛሉ፣ ስራ ይይዛሉ፣ ደግሞም ጌታ ሆይ ለብዙዎች ይተርፋሉና በተስፋ መቁረጥ ውስጥ ያላችሁ እግዚአብሔርን አመስግኑ። በምስጋና ውስጥ የናንተ ትዳር፣ በምስጋና ውስጥ የናንተ ስራ፣ በምስጋና ውስጥ የናንተ ሰላም ይሰራል። እግዚአብሔርን ስታመሰግኑ እግዚአብሔር መገኘቱን ወደ ቤታችሁ፣ መገኘቱን ወደ ስራችሁ፣ መገኘቱን ወደ ልጆቻችሁ፣ መገኘቱን ወደ ጀመራችሁት ፕሮሰስ ያደርገዋል። በምስጋና ውስጥ የእግዚአብሔር መገኘት ይገለጣል። እግዚአብሔር ተገለጠ ማለት ደግሞ ጥያቄዎቻችሁ ይመለሳሉ። ጳውሎስና ሲላስ
በወንጌል ምክንያት ተደብድበው ወህኒ ተጥለው እግዚአብሔርን በዜማ ያመሰግኑ ነበር። እስረኞችም ይሰሟቸው ነበር ይላል። ድንገት ግን በወህኒው አንድ ነገር ተከሰተ። የወህኒው መሰረት ተናወጠ። የሁሉም እስረኞች ሰንሰለት ተበጠሰ። በሮች ሁሉ ተከፈቱ ይላል። ምንድነው የሆነው ካላችሁ ጳውሎስና ሲላስ በመንፈቀ ሌሊት ጌታን ሲያመሰግኑ፣ ጌታን በመንፈስ ሲባርኩ፣ ሲጸልዩ የእግዚአብሔር ፉሊ መገኘት ተገለጠ። እነሱ ለመፈታት አልጸለዩም። እነሱ ነፃ ለመውጣት አልጸለዩም። ነገር ግን ማመስገን ብቻ ነበር ያደረጉት። ምስጋና ብቻ ነበር ያከናወኑት። ነገር ግን ሲያመሰግኑ፣ እግዚአብሔርን ሲባርኩ የእስረኞች ሰንሰለት ተበጠሰ። ወዳጆቼ ስታመሰግኑ ሰንሰለት ይበጠሳል። መንፈሳዊ ዓለም ላይ የያዛችሁ ሰንሰለት ይበጠሳል። በምስጋና ጌታ ሆይ ተባረክ ስትሉ የማታዩት የሚቃወማችሁ መንፈስ ይበሳጫል። ደግሞ አመሰገነች ማለት ይጀምራል። ደግሞ አመሰገነ ማለት ይጀምራል። እግዚአብሔርን አመስግኑ። ማለዳችሁን በምስጋና ጀምሩ። ቀናችሁን በምስጋና ጀምሩ። እግዚአብሔርን ስትባርኩት፣ እግዚአብሔርን ከፍ ስታደርጉት፣ ስለ መልካምነቱ ስትባርኩት፣ ስለ ምሕረቱ ስትባርኩት፣ ስለ ቸርነቱ ስትባርኩት የእግዚአብሔር መገኘት ይቆጣጠራችኋል። እግዚአብሔር ተገኘ ማለት ደግሞ ስራ ይሰራል። እግዚአብሔር ተገኘ ማለት ለቅሶ ይቆማል። እግዚአብሔር ተገኘ ማለት ሰንሰለት ይበጠሳል። እግዚአብሔርን ባርኩ። ጌታ ሆይ አመሰግንሃለሁ፣ ስለ ረዳህን እናመሰግንሃለን። እንዳንተ ያለ ማንም የለም። በስራችን ላይ ሞገስን የሰጠህ አንተን እናመሰግንሃለን። ጌታ ሆይ በሞትና በእኛ አንድ እርምጃ ሲቀር ጣልቃ ገብተህ የታደግከን አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። አንድ እርምጃ ሲቀር ጣልቃ የገባ አንተ ነህ ጌታ ሆይ የታደግከን። እጃችንን ይዘህ ከጨለማ ያወጣህን፣ እጃችንን ይዘህ ከሞት ያስመለጥከን አንተ ነህና እናመሰግንሃለን። እንዳንተ ያለ ማንም የለም። ጌታ ሆይ እንባርክሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ስምህ እንባርክሃለን። ስምህን እናደናንቃለን። አንተ የተወደድክ ነህ። እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግንሃለን። በእኛ ላይ ስላለ ፕሮግራም እናመሰግንሃለን። ጌታ ሆይ መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግንሃለን። ለእኛ አንተ መልካም ነህ። እግዚአብሔር ሆይ ባትረዳን፣ ባታግዘን፣ ምሕረት ባታበዛልን፣ ጸጋ ባታበዛልን ይህንን ቀን ማየት አንችልም። ወደቁ ደከሙ ሲሉን ጌታ ሆይ ብርታት እየሆንከን እየረዳህን አዲስን ቀን እያሳየህን ጌታ ሆይ በትላንትናው ላይ ሌላ ክብር እየጨመርክ፣ በትላንትናው ላይ ሌላ በረከት እየጨመርክ፣ በትላንትናው ላይ ሌላ ሰላም እየጨመርክልን ይህንን ቀን ስላሳየህን እናመሰግንሃለን። ይገባሃል። ሰው በገዛ ኃይሉ ችሎታ አይበረታም። ወጥተን የገባነው ከኛ ችሎታ፣ ከኛ አቅም፣ ከኛ ጸሎት አይደለም። ጌታ ሆይ ካንተ ጸጋ፣ ጌታ ሆይ ካንተ ምሕረት፣ ጌታ ሆይ ካንተ ፍቅር የተነሳ ነው። ጌታ ሆይ ፍቅር ለኛ ልዩ ነው። እናመሰግንሃለን። እግዚአብሔር ሆይ በልጁ በኢየሱስ ክርስቶስ የወደደን እግዚአብሔር፣ ያፈቀረን እግዚአብሔር፣ በልጁ በኢየሱስ ክርስቶስ የታረቀን እግዚአብሔር ምስጋና ይገባዋል። ምስጋና ይገባዋል። እግዚአብሔርን እንዲበሉት ስራህ ግሩም ነውና አመሰግንሃለሁ። ጌታ ሆይ ከዘላለም ሞት ታድገኸኛልና አመሰግንሃለሁ። ማንም የለም ለኔ እንዳንተ። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች ሁሉ ይባረካሉ። ስናመሰግንህ የራቁ ሰላሞች ሁሉ ወደኛ ይቀርባሉ። በረከት በበረከት እንሆናለን። በአንተ ሰላም እንሞላለን። አንተን ማሰብ ስንጀምር፣ አንተን ማውራት ስንጀምር ጌታ ሆይ ያንተ መንፈስ ሲቆጣጠረን፣ ያንተ ሕልውና ሲቆጣጠረን እኛ ላይ የሚከናወን መለኮታዊ አጀንዳ አለ። የምትረዳን አንተ፣ የምታግዘን አንተ ነህ። እናመሰግንሃለን። ምስጋና ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል።
ለኛ እንዳንተ ያለ ማንም የለም። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ በቃልህ እንዲህ ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 98 ከቁጥር 1 ጀምሮ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን፣ ለእስራኤል ቤት እውነትን አሰበ። በዚህ ውስጥ ስማችሁን አስገቡ። ለአሌክሳንደር በሉ ስማችሁን አስገቡና ምሕረቱን ለእስራኤል ቤት እውነቱን አሰበ ተብሎ እንደተጻፈ ምሕረቱን ለኔ አሰበ በሉ። ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋ ዓለምም በእርሷ የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። እግዚአብሔር ነገሠ፣ አሕዛብ ደነገጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስሙን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነት አጸና፣ ለያዕቆብ ፍርድን ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መርገጫ ስገዱ ይላል። ጌታ ሆይ እንባርክሃል። ስግደት ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ መገዛት ይገባሃል። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ጌታ ሆይ አሁን እግዚአብሔር ሆይ እያመሰገንን የኛ ነገር ይቀየራል። አንተን እየባረክን የኛ ነገር ይቀየራል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና ወደ እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ ከፍ ከፍ እናደርግሃለን። ስለሚገባ እናድናንቅሃለን። ለኛ እንዳንተ ያለ የለም፣ ለኛ እንዳንተ ያለ የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ቸር ነህ፣ አንተ ሩህሩህ ነህ። ጌታ ሆይ ሞታችንን ወደ ሕይወት የቀየርክ በኢየሱስ ክርስቶስ የመስቀል ላይ ሥራ የታደገን በልጅ በኢየሱስ ክርስቶስ ጌታ ሆይ ምሕረትን ያበዛህልን በልጅ በኢየሱስ ክርስቶስ ፍቅርህን የገለጥክ እናመሰግንሃለን። ስለኛ ሕይወትህን የሰጠህ፣ ስለኛ የተላለፍክልን፣ ስለኛ መስቀል ተሸክመ በጎልጎታ ራስ የተጓዝክ፣ የተሰቀልክ፣ የታደግከን፣ ከአብ ጋር ያስታረከን ጌታ ሆይ እናመሰግንሃለን። ማንም ለኛ ይህንን ፍቅር ያሳየ የለም። ማንም ለዚህ ፍቅር ዋጋ የከፈለ የለም። አንተ ፍቅር ነህ ጌታ ሆይ፣ ዘላለማችንን ያሳመርክ፣ ወደ አብ ያቀረብከን እናመሰግንሃለን። አብ አባት ሆይ ፍቅርህን ስላሳየህ፣ በልጅ በኢየሱስ ክርስቶስ ሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ አልፈረድክብንም፣ ታደግከን። ጌታ ሆይ በምህረት አቀረብከን፣ የእንደገና ዕድል ሰጠህን፣ እንደገና አነሳህን፣ እንደገና ታረከን፣ እንደገና ፊትህን ለኛ አበራ፣ እንደገና ቀረብከን፣ እንደገና ጨበጥከን፣ እንደገና ጌታ ሆይ ለኛ ያለህን ምህረት ገለጥክልን። በልጅ በኢየሱስ ክርስቶስ ሞትና ትንሣኤ አስታረከን። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን።
እናመሰግንሃለን። ማንም ሊከፍል የማይችለውን ዕዳ ከፈልክልን። ማንም ሊሆን የማይችለውን ሆንክልን። ስለኛ መተላለፍ በመስቀል ላይ ተሰቀልክ፣ ርግማን ተባልክ፣ ተተፋብህ። ጌታ ሆይ ይህ ሁሉ ለኛ ያለን ፍቅር ያስረዳል። እናመሰግንሃለን፣ እናመሰግንሃለን። አናጉረመርምም፣ እንዳልተደረገለት ሰው አናጉረመርምም። ምህረት እንዳላየ ሰው አናጉረመርምም። ጌታ ሆይ ፍቅር እንዳልተገለጠለት ሰው አናጉረመርምም። እናመሰግንሃለን። የወደድከን እናመሰግንሃለን። ያዳንከን እናመሰግንሃለን። ፍቅርህን የገለጥክልን እናመሰግንሃለን። ጌታ ሆይ ቸር ስለሆንክ፣ ርኅሩህ ስለሆንክ፣ ፍቅር ስለሆንክ እናመሰግንሃለን። በሕይወታችን ላይ ስላሉ ነገሮች ሁሉ እንባርክሃለን። አልሆነም ብለን አናጉረመርምም። ሄደ ብለን አናጉረመርምም። ጠፋ ብለን አናጉረመርምም። አለ ሌላ ቀን፣ አለ ሌላ እድል፣ አለ ሌላ በረከት። መንገዳችንን ታቀናለህ፣ ሕይወታችንን ትሰራለህ፣ ከፊት ለፊታችን ትወጣለህ። ጌታ ሆይ በምንሰራው ስራ ላይ አንተ ከፊታችን ትቀድማለህ። አንተ ከቀደምክ ሁሉ ይስተካከላል። እናመሰግንሃለን። ጌታ ሆይ ይኸው እናስቀድምሃለን፣ በምስጋና እናስቀድምሃለን። ማለዳችንን በምስጋና እንጀምራለን፣ ስራችንን በምስጋና እንጀምራለን። መልካምነትህን የገለጥክ፣ አብሮነትህን የገለጥክ፣ ፍቅርህን ያሳየህን ጌታ ሆይ እናመሰግንሃለን። ጌታ ሆይ እናደናንቅሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ለኛ አንተ መልካም ነህ፣ ለኛ አንተ ቸር ነህ፣ ለኛ አንተ ርኅሩህ ነህ። ለኛ ያለ ሐሳብ፣ ለኛ ያለ እቅድ፣ ለኛ ያለ ፕሮግራም መልካም ስለሆነ እናመሰግንሃለን። ጌታ ሆይ ስለማይቋረጠው ፍቅር እናመሰግንሃለን። ስለማይቋረጠው ምህረት እናመሰግንሃለን። ስለማይቋረጠው ቸርነትህ እናመሰግንሃለን። ስለማይቋረጠው ባርኮትህ እናመሰግንሃለን። አንተ እየረዳህን፣ አንተ እያገዝከን፣ አንተ ጉልበት እየሆንከን ይህንን ቀን አይተናል። ይህንን ቀን አይተናል። ስምህ ይባረክ። አሁንም ጌታ ሆይ ካለንበት መከራ እያመሰገንን እንወጣለን፣ አናጉረመርምም። ካለንበት ችግር እያመሰገንን እንወጣለን። ትመጣለህ፣ አንተ ልትጎበኘን ትመጣለህ፣ ልትፈውሰን ትመጣለህ፣ ልትባርከን ትመጣለህ። በልጅ ልትባርከን፣ በሰላም ልትባርከን፣ በአገልግሎት ልትባርከን፣ በጤና ልትባርከን፣ እግዚአብሔር በሰላም ልትባርከን። ዓለም ሰላም ልትሰጥ አትችልም። ዓለም ጫጫታ፣ ዓለም ሁካታ፣ ዓለም ሞት፣ ዓለም ጭንገፋ ነው ያላት። ጌታ ሆይ ወደ አንተ መቅረብ ይሻላል። አንተ ጋር ሰላም አለ፣ አንተ ጋር በረከት አለ፣ አንተ ጋር ደስታ አለ፣ አንተ ጋር ፍቅር አለ፣ አንተ ጋር መረጋጋት አለ። ጌታ ሆይ ስለዚህ ወደ አንተ መቅረብ ይሻላል፣ ወደ አንተ መጠጋት ይሻላል። ጌታ ሆይ ልባችን ዛሬ አንተን ይላል፣ ዛሬ በምስጋና አንተን ይላል። እልልታ አለን ላንተ፣ ምስጋና አለን ላንተ፣ ውዳሴ አለን ላንተ። በአንደበታችን እናመሰግንሃለን። እንዳልተደረገለት ሰው አናጉረመርምም፣ እንዳልሆነለት ሰው አናጉረመርምም። አንተ ቸር ነህ፣ አንተ ፍቅር ነህ፣ አንተ የተወደድክ ነህ። እግዚአብሔር ሆይ ለኛ ስላለው ፍቅርህ፣ ለኛ ስላለው ቸርነትህ፣ ለኛ ስላለህ በጎነትህ እናመሰግንሃለን። ስምህን ከፍ ከፍ እናደርጋለን። ጌታ ሆይ ጸሎታችንን ደግሞ ስለሰማህ፣ ስለረዳህን፣ ስላገዝከን እናመሰግንሃለን። በሕይወታችን ላይ አልከናወን ያሉ ነገሮች ሁሉ ስለምታከናውን እንባረክሃለን። በእኛ ሕይወት ላይ ጌታ ሆይ አንተ ብቻ ነህ የበላይ። በእኛ ሕይወት ላይ አንተ ብቻ ነህ ጌታ። በእኛ ሕይወት ላይ አንተ ብቻ ነህ እግዚአብሔር ሆይ ፈቃድህን የምትፈጽም አንተ ብቻ ነህ ኃያል። ስለዚህ ጌታ ሆይ እናመሰግንሃለን፣ እንባርክሃለን። እግዚአብሔር ሆይ ሌላ የተሻለ ቀን ደግሞ ስለምትሰጠን ከፍ ከፍ እናደርግሃለን። የተሻለ ቀን፣ የተሻለ የበረከት ቀን፣ የተሻለ የደስታ ቀን፣ የተሻለ የባርኮት ቀን፣ የተሻለ የታምራት ቀን ወደ ሕይወታችን ስለምታመጣ እናመሰግንሃለን። ስለ ነገውም እናምንሃለን። ነጋችንን ሁሉ ባርክ። መለኮታዊ ጥበቃ በእኛ ላይ፣ በስራችን ላይ፣ በልጆቻችን ላይ፣ በመግባት በመውጣታችን ላይ ይሁን። ጌታ ሆይ እግዚአብሔርን ዛሬ እንባርከዋለን፣ እናመሰግነዋለን። ስለዋለልን ውለታ፣
ስለ መልካምነቱ፣ ስለ ደግነቱ፣ ስለ ፍቅሩ፣ ስለ አባትነቱ ከሞት ስላዳነን በልጁ በኢየሱስ ክርስቶስ ስም ኃጢአታችንን ስላጠበው ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን ሳለን የሚወደውን አንድያ ልጁን ሰጥቶ ስላዳነን ወደር ስለሌለው ፍቅሩ፣ ወደር ስለሌለው ምሕረቱ እግዚአብሔርን እናመሰግናለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንባርክሃለን። አንተ መልካም አባት ነህ። እግዚአብሔር ሆይ በሕይወታችን ላይ አሁን እግዚአብሔር ሆይ አዲስን ቀን የጨመርክ፣ ዕድሜን የጨመርክልን፣ ዕድሜን የቀጠልክልን፣ ሰላም ያበዛህልን አንተ ነህ። ጌታ ሆይ ዛሬ ልናጉረመርም አይደለም፣ ልንጠይቅም አይደለም፣ ልናመሰግን መጥተናል። ሁኔታዎች እንዳናመሰግን አያደርጉንም። ጌታ ሆይ ከፍ ከፍ እናደርጋለን። ስለ ቤታችን ተባረክ፣ ስለ አገልግሎታችን ተባረክ፣ ስለ ስራችን ተባረክ። እግዚአብሔር ሆይ ስለ ጀመርነው የህይወት መስመር ተባረክ። እግዚአብሔር ሆይ እናመሰግንሃለን። ማደሪያ ምስጋናን እንዲሞላ እንጸልያለን። ዛሬ እግዚአብሔር ሆይ ከልባችን አንተን ከፍ ከፍ እናደርጋለን። አንተ ባትረዳን እዚህ አንደርስም። እናመሰግንሃለን። አንተ ባታግዘን ጌታ ሆይ እዚህ አንሆንም፣ እዚህ ልንደርስ አንችልምና እናመሰግንሃለን። አንተ ጉልበት ባትሆነን ጌታ ሆይ ያንን ሞት አንሻገርምና እናመሰግንሃለን። የማናልፈውን ያለፍንበት ጌታ ሆይ የማንሻገረውን የተሻገርንበት አንተ ነህና እናመሰግንሃለን። ያንን ሞት፣ ያንን ጨለማ፣ ያንን የእንባ ምዕራፍ፣ ያንን የሐዘን ምዕራፍ የቋጨህልን እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ አሁን ያለንበት ጥያቄ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከጥያቄ በላይ ነህ። አሁን ያለንበት በሽታ አንተን እንዳናመሰግን አያደርገንም፣ ምክንያቱም አንተ ከበሽታ በላይ ነህ፣ መፈወስ የምትችል ነህ። ግን እግዚአብሔር ሆይ ከሁሉ በላይ መሆንህን አውጃለሁ፣ ከሁሉ በላይ መሆንህን አውጃለሁ። እስራኤል በጦርነት ላይ እያሉ በገና ደርዳሪዎችን መዘምራንን እንዲያሰናዱ እንዳዘዝክ፣ ሲያመሰግኑ ምስጋና ሲጀምሩ ድብቅ ጦር እንዳስነሳ፣ አሁንም ጌታ ሆይ ጦርነት እያለ ጥያቄ እያለ እናመሰግንሃለን። ጌታ ሆይ ከፍ ከፍ እናደርጋለን። እናምናለን ጥያቄ እንደምትመልስ፣ ግን ምስጋና ስለሚገባ እናመሰግንሃለን። አምልኮ ስለሚገባ እናመልክሃለን። አንተ የተወደድክ ነህ ጌታ ሆይ። ማለዳችንን የባረክ፣ ቀናችንን የባረክ፣ ምሽታችንን የባረክ፣ ስራችንን የባረክ፣ መውጣት መግባታችንን የባረክ አንተ ነህና እናመሰግንሃለን። ጌታ ሆይ አንተ ባትረዳን፣ አንተ ባታግዘን አዲስን ቀን ማየት አንችልም። ያጉረመረምንባቸው ቀናቶች ላይ ጌታ ሆይ ዛሬ ንስሐ እንገባለን። ጌታ ሆይ ይህንን ለምን አላደረግክም ባልነው ቀናቶች ላይ ንስሐ እንገባለን። አንተ ጻድቅ አምላክ ነህ። አንተ መልካም አባት ነህ። ዝም ስትል መልካም ነህ፣ ስትሰራ መልካም ነህ፣ ስታደርግ መልካም ነህ፣ ስትናገር መልካም ነህ። ጌታ ሆይ አንተ ለኛ መልካም ነህ፣ ክፉ አይደለህም፣ መልካም ነህ። እግዚአብሔር ሆይ ለእናንተ የማስባትን ሐሳብ አውቃለሁ፣ እርሱም ፍጻሜና ተስፋ ያላት የሰላም ሐሳብ ነው እንጂ የክፉ ሐሳብ አይደለም ተብሎ እንደተጻፈ እግዚአብሔር ሆይ አንተ ሰላም ነው ለኛ ያሰብክልን፣ አንተ በጎ ነው ለኛ ያሰብክልን። ስለዚህ እንባረካለን። ምስጋና ይገባሃል፣ አምልኮ ይገባሃል፣ ውዳሴ ይገባሃል፣ ይገባሃል፣ ይገባሃል። እንዳንተ ያለ የለም፣ እንዳንተ ያለ የለም። ሰላምን በገንዘብ አልገዛንም፣ ሰላም ካንተ ዘንድ ነው። ጤንነትን በገንዘብ አልገዛንም፣ ጤንነት ካንተ ዘንድ ነው። በረከት በእኛ ሩጫ ብቻ አይደለም ጌታ ሆይ። አንተ ከሰማይ ካልባረክ፣ አንተ ከሰማይ ሰላም ካልሰጠህ፣ አንተ ከሰማይ ቃልህን ካላክ ድካም ብቻ ነው ጌታ ሆይ። ግን የረዳህን አንተ ነህና እናመሰግንሃለን። እንዳንተ ያለ የለም። እንባርክሃለን። ዛሬ ልናመሰግንህ በፊት መጥተናል። ስለ ቤታችን ልናመሰግንህ ጌታ ሆይ በትዳር የተባረክን አለን፣ በልጅ የተባረክን አለን፣ በስራ የተባረክን አለን፣
ጌታ ሆይ ደግሞ እናመሰግንሃለን። አእምሯቸው የተባረከ ስለሆነ ለልጆች እናመሰግንሃለን። ትዳር ያልያዙም ጌታ ሆይ ትዳር ይይዛሉና እናመሰግንሃለን። አመሰግንሃለሁ ጌታ ሆይ ትዳር ይይዛሉ፣ ስራ ይይዛሉ። ደግሞም ጌታ ሆይ ለብዙዎች ይተርፋሉና በተስፋ መቁረጥ ውስጥ ያላችሁ እግዚአብሔርን አመስግኑ። በምስጋና ውስጥ የእናንተ ትዳር፣ በምስጋና ውስጥ የእናንተ ስራ፣ በምስጋና ውስጥ የእናንተ ሰላም ይሰራል። እግዚአብሔርን ስታመሰግኑ እግዚአብሔር መገኘቱን ወደ ቤታችሁ፣ መገኘቱን ወደ ስራችሁ፣ መገኘቱን ወደ ልጆቻችሁ፣ መገኘቱን ወደ ጀመራችሁት ፕሮሰስ ያደርገዋል። በምስጋና ውስጥ የእግዚአብሔር መገኘት ይገለጣል። እግዚአብሔር ተገለጠ ማለት ደግሞ ጥያቄዎቻችሁ ይመለሳሉ። ጳውሎስና ሲላስ በወንጌል ምክንያት ተደብድበው ወህኒ ተጥለው እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ይሰሟቸው ነበር ይላል። ድንገት ግን በወህኒው አንድ ነገር ተከሰተ። የወህኒው መሰረት ተናወጠ። የሁሉም እስረኞች ሰንሰለት ተበጠሰ። በሮች ሁሉ ተከፈቱ ይላል። ምንድነው የሆነው ካላችሁ ጳውሎስና ሲላስ በመንፈቀ ሌሊት ጌታን ሲያመሰግኑ፣ ጌታን በመንፈስ ሲባርኩ፣ ሲጸልዩ የእግዚአብሔር ፉሊ መገኘት ተገለጠ። እነሱ ለመፈታት አልጸለዩም። እነሱ ነፃ ለመውጣት አልጸለዩም። ነገር ግን ማመስገን ብቻ ነበር ያደረጉት። ምስጋና ብቻ ነበር ያከናወኑት። ነገር ግን ሲያመሰግኑ፣ እግዚአብሔርን ሲባርኩ የእስረኞች ሰንሰለት ተበጠሰ። ወዳጆቼ ስታመሰግኑ ሰንሰለት ይበጠሳል። መንፈሳዊ ዓለም ላይ የያዛችሁ ሰንሰለት ይበጠሳል። በምስጋና ጌታ ሆይ ተባረክ ስትሉ የማታዩት የሚቃወማችሁ መንፈስ ይበሳጫል። ደግሞ አመሰገነች ማለት ይጀምራል። ደግሞ አመሰገነ ማለት ይጀምራል። እግዚአብሔርን አመስግኑ። ማለዳችሁን በምስጋና ጀምሩ። ቀናችሁን በምስጋና ጀምሩ። እግዚአብሔርን ስትባርኩት፣ እግዚአብሔርን ከፍ ስታደርጉት፣ ስለ መልካምነቱ ስትባርኩት፣ ስለ ምሕረቱ ስትባርኩት፣ ስለ ቸርነቱ ስትባርኩት የእግዚአብሔር መገኘት ይቆጣጠራችኋል። እግዚአብሔር ተገኘ ማለት ደግሞ ስራ ይሰራል። እግዚአብሔር ተገኘ ማለት ለቅሶ ይቆማል። እግዚአብሔር ተገኘ ማለት ሰንሰለት ይበጠሳል። እግዚአብሔርን ባርኩ። ጌታ ሆይ አመሰግንሃለሁ፣ ስለ ረዳህን እናመሰግንሃለን። እንዳንተ ያለ ማንም የለም። በስራችን ላይ ሞገስን የሰጠህ አንተን እናመሰግንሃለን። ጌታ ሆይ በሞትና በእኛ አንድ እርምጃ ሲቀር ጣልቃ ገብተህ የታደግከን አንተ ነህና እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። አንድ እርምጃ ሲቀር ጣልቃ የገባ አንተ ነህ ጌታ ሆይ የታደግከን። እጃችንን ይዘህ ከጨለማ ያወጣህን፣ እጃችንን ይዘህ ከሞት ያስመለጥከን አንተ ነህና እናመሰግንሃለን። እንዳንተ ያለ ማንም የለም። ጌታ ሆይ እንባርክሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ስምህ እንባርክሃለን። ስምህን እናደናንቃለን። አንተ የተወደድክ ነህ። እግዚአብሔር አምላካችን ሆይ በእኛ ላይ ስላለ ዓላማ እናመሰግንሃለን። በእኛ ላይ ስላለ ፕሮግራም እናመሰግንሃለን። ጌታ ሆይ መዝሙረኛው ዳዊት ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ብሎ እንደተናገረ ጌታ ሆይ እናመሰግንሃለን። ለእኛ አንተ መልካም ነህ። እግዚአብሔር ሆይ ባትረዳን፣ ባታግዘን፣ ምሕረት ባታበዛልን፣ ጸጋ ባታበዛልን ይህንን ቀን ማየት አንችልም። ወደቁ ደከሙ ሲሉን ጌታ ሆይ ብርታት እየሆንከን እየረዳህን አዲስን ቀን እያሳየህን ጌታ ሆይ በትላንትናው ላይ ሌላ ክብር እየጨመርክ፣ በትላንትናው ላይ ሌላ በረከት እየጨመርክ፣ በትላንትናው ላይ ሌላ ሰላም እየጨመርክልን ይህንን ቀን ስላሳየህን እናመሰግንሃለን። ይገባሃል። ሰው በገዛ ኃይሉ ችሎታ አይበረታም። ወጥተን የገባነው ከኛ ችሎታ፣ ከኛ አቅም፣ ከኛ ጸሎት አይደለም። ጌታ ሆይ ካንተ ጸጋ፣ ጌታ ሆይ ካንተ ምሕረት፣ ጌታ ሆይ ካንተ ፍቅር የተነሳ ነው። ጌታ ሆይ ፍቅር ለኛ ልዩ ነው። እናመሰግንሃለን። እግዚአብሔር ሆይ በልጁ በኢየሱስ ክርስቶስ የወደደን እግዚአብሔር፣ ያፈቀረን እግዚአብሔር
በልጁ በኢየሱስ ክርስቶስ የታረቀን እግዚአብሔር ምስጋና ይገባዋል፣ ምስጋና ይገባዋል። እግዚአብሔርን እንዲህ በሉት፣ ሥራህ ግሩም ነውና አመሰግንሃለሁ። ጌታ ሆይ ከዘላለም ሞት ታድገኸኛልና አመሰግንሃለሁ። ማንም የለም ለኔ እንዳንተ። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ የተወደድክ ነህ። ጌታ ሆይ ስናመሰግንህ እጆቻችን ላይ ያሉ ነገሮች ሁሉ ይባረካሉ። ስናመሰግንህ የራቁ ሰላሞች ሁሉ ወደኛ ይቀርባሉ። በረከት በበረከት እንሆናለን፣ በአንተ ሰላም እንሞላለን። አንተን ማሰብ ስንጀምር፣ አንተን ማውራት ስንጀምር ጌታ ሆይ ያንተ መንፈስ ሲቆጣጠረን፣ ያንተ ሕልውና ሲቆጣጠረን እኛ ላይ የሚከናወን መለኮታዊ አጀንዳ አለ። የምትረዳን አንተ፣ የምታግዘን አንተ ነህ። እናመሰግንሃለን። ምስጋና ይገባሃል፣ እልልታ ይገባሃል፣ ውዳሴ ይገባሃል። ለእኛ እንዳንተ ያለ ማንም የለም። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ በቃልህ እንዲህ ተብሎ እንደተጻፈ መዝሙረ ዳዊት ምዕራፍ 98 ከቁጥር 1 ጀምሮ እንደዚህ ይላል። ለእግዚአብሔር አዲስ ምስጋናን አመስግኑ፣ እግዚአብሔር ተአምራትን አድርጓልና፣ ቀኙ የተቀደሰም ክንዱ ለእርሱ ማዳን አደረገ። እግዚአብሔር ማዳኑን አስታወቀ፣ በአሕዛብ ፊት ጽድቁን ገለጠ። ለያዕቆብ ምሕረትን፣ ለእስራኤል ቤት እውነትን አሰበ። በዚህ ውስጥ ስማችሁን አስገቡ። ለአሌክሳንደር በሉ ስማችሁን አስገቡና ምሕረቱን ለእስራኤል ቤት እውነቱን አሰበ ተብሎ እንደተጻፈ ምሕረቱን ለኔ አሰበ በሉ። ዳርቻዎች ሁሉ የአምላካችንን ማዳን አዩ። ምድር ሁሉ ሆይ ለእግዚአብሔር እልል በሉ፣ አመስግኑ፣ ደስ ይበላችሁ፣ ዘምሩ። ለእግዚአብሔር በመሰንቆና በዝማሬ ድምፅ ዘምሩ። በዋሽንትና በመለከት ድምፅ በንጉሥ በእግዚአብሔር ፊት እልል በሉ። ባሕርና ሞላዋ ዓለምም በእርሷ የሚኖሩ ሁሉ ይናወጡ። ወንዞችም በአንድነት በእጅ ያጨብጭቡ። ተራሮች ደስ ይበላቸው። በምድር ሊፈርድ ይመጣልና፣ ለዓለምም በጽድቅ ለአሕዛብም በቅንነት ይፈርዳል። እግዚአብሔር ነገሠ፣ አሕዛብ ደነገጡ። በኪሩቤል ላይ ተቀመጠ፣ ምድር ተናወጠ። እግዚአብሔር በጽዮን ታላቅ ነው፣ እርሱ በአሕዛብ ሁሉ ላይ ከፍ ከፍ አለ። ግሩምና ቅዱስ ነውና ሁሉ ታላቅ ስሙን ያመስግኑ። የንጉሥ ክብር ፍርድን ይወዳል። አንተ ቅንነት አጸና፣ ለያዕቆብ ፍርድን ጽድቅን አንተ አደረግ። አምላካችንን እግዚአብሔርን ከፍ ከፍ አድርጉት፣ ቅዱስ ነውና ወደ እግሩ መርገጫ ስገዱ ይላል። ጌታ ሆይ እንባርክሃል። ስግደት ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል፣ መገዛት ይገባሃል። እንዳንተ ያለ ማንም የለም፣ እንዳንተ ያለ ማንም የለም። ጌታ ሆይ አሁን እግዚአብሔር ሆይ እያመሰገንን የኛ ነገር ይቀየራል። አንተን እየባረክን የኛ ነገር ይቀየራል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና ወደ እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ ከፍ ከፍ እናደርግሃለን። ስለሚገባ እናድናንቅሃለን። ለእኛ እንዳንተ ያለ የለም፣ ለእኛ እንዳንተ ያለ የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ቸር ነህ፣ አንተ ሩህሩህ ነህ። ጌታ ሆይ ሞታችንን ወደ ሕይወት የቀየርክ በኢየሱስ ክርስቶስ የመስቀል ላይ ሥራ የታደገን በልጅ በኢየሱስ ክርስቶስ ጌታ ሆይ ምሕረትን ያበዛህልን በልጅ በኢየሱስ ክርስቶስ ፍቅርህን የገለጥክ እናመሰግንሃለን። ስለኛ ሕይወትህን የሰጠህ፣ ስለኛ የተላለፍክልን፣ ስለኛ መስቀል ተሸክመ በጎልጎታ ራስ የተጓዝክ፣ የተሰቀልክ፣ የታደግከን፣ ከአብ ጋር ያስታረከን ጌታ ሆይ እናመሰግንሃለን። ማንም ለኛ ይህንን ፍቅር ያሳየ የለም። ማንም ለዚህ ፍቅር ዋጋ የከፈለ የለም። አንተ ፍቅር ነህ ጌታ ሆይ፣ ዘላለማችንን ያሳመርክ፣ ወደ አብ ያቀረብከን፣
እናመሰግንሃለን። አባት ሆይ ፍቅርህን ስላሳየህ በልጅ በኢየሱስ ክርስቶስ ሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን አሳመርከው፣ ሞታችንን ወደ ሕይወት ቀየርከው። አንተ ፍቅር ነህ፣ አንተ ኃያል ነህ፣ አንተ የተወደድክ ነህ። ጌታ ሆይ አልፈረድክብንም፣ ታደግከን። ጌታ ሆይ በምህረት አቀረብከን። የእንደገና ዕድል ሰጠህን፣ እንደገና አነሳህን፣ እንደገና ታረከን፣ እንደገና ፊትህን ለኛ አበራ፣ እንደገና ቀረብከን፣ እንደገና ጨበጥከን፣ እንደገና ጌታ ሆይ ለኛ ያለህን ምህረት ገለጥክልን። በልጅ በኢየሱስ ክርስቶስ ሞትና ትንሣኤ አስታረከን። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ማንም ሊከፍል የማይችለውን ዕዳ ከፈልክልን። ማንም ሊሆን የማይችለውን ሆንክልን። ስለኛ መተላለፍ በመስቀል ላይ ተሰቀልክ፣ ርግማን ተባልክ፣ ተተፋብህ። ጌታ ሆይ ይህ ሁሉ ለኛ ያለህን ፍቅር ያስረዳል። እናመሰግንሃለን፣ እናመሰግንሃለን። አናጉረመርምም፣ እንዳልተደረገለት ሰው አናጉረመርምም። ምህረት እንዳላየ ሰው አናጉረመርምም። ጌታ ሆይ ፍቅር እንዳልተገለጠለት ሰው አናጉረመርምም። እናመሰግንሃለን። የወደድከን እናመሰግንሃለን። ያዳንከን እናመሰግንሃለን። ፍቅርህን የገለጥክልን እናመሰግንሃለን። ጌታ ሆይ ቸር ስለሆንክ፣ ርኅሩህ ስለሆንክ፣ ፍቅር ስለሆንክ እናመሰግንሃለን። በሕይወታችን ላይ ስላሉ ነገሮች ሁሉ እንባርክሃለን። አልሆነም ብለን አናጉረመርምም። ሄደ ብለን አናጉረመርምም። ጠፋ ብለን አናጉረመርምም። አለ ሌላ ቀን፣ አለ ሌላ ዕድል፣ አለ ሌላ በረከት። መንገዳችንን ታቀናለህ፣ ሕይወታችንን ትሰራለህ፣ ከፊት ለፊታችን ትወጣለህ። ጌታ ሆይ በምንሰራው ሥራ ላይ አንተ ከፊታችን ትቀድማለህ። አንተ ከቀደምክ ሁሉ ይስተካከላል። እናመሰግንሃለን። ጌታ ሆይ ይኸው እናስቀድምሃለን፣ በምስጋና እናስቀድምሃለን። ማለዳችንን በምስጋና እንጀምራለን፣ ስራችንን በምስጋና እንጀምራለን። መልካምነትህን የገለጥክ፣ አብሮነትህን የገለጥክ፣ ፍቅርህን ያሳየህን ጌታ ሆይ እናመሰግንሃለን። ጌታ ሆይ እናደናንቅሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ አንተ መልካም ነህ፣ ለእኛ አንተ ቸር ነህ፣ ለእኛ አንተ ርኅሩህ ነህ። ለእኛ ያለ ሐሳብ፣ ለእኛ ያለ ዕቅድ፣ ለእኛ ያለ ፕሮግራም መልካም ስለሆነ እናመሰግንሃለን። ጌታ ሆይ ስለማይቋረጠው ፍቅር እናመሰግንሃለን። ስለማይቋረጠው ምህረት እናመሰግንሃለን። ስለማይቋረጠው ቸርነትህ እናመሰግንሃለን። ስለማይቋረጠው ባርኮት እናመሰግንሃለን። አንተ እየረዳህን፣ አንተ እያገዝከን፣ አንተ ጉልበት እየሆንከን ይህንን ቀን አይተናል። ይህንን ቀን አይተናል። ስምህ ይባረክ። አሁንም ጌታ ሆይ ካለንበት መከራ እያመሰገንን እንወጣለን፣ አናጉረመርምም። ካለንበት ችግር እያመሰገንን እንወጣለን። ትመጣለህ፣ አንተ ልትጎበኘን ትመጣለህ፣ ልትፈውሰን ትመጣለህ፣ ልትባርከን ትመጣለህ። በልጅ ልትባርከን፣ በሰላም ልትባርከን፣ በአገልግሎት ልትባርከን፣ በጤና ልትባርከን፣ እግዚአብሔር በሰላም ልትባርከን። ዓለም ሰላም ልትሰጥ አትችልም። ዓለም ጫጫታ፣ ዓለም ሁካታ፣ ዓለም ሞት፣ ዓለም ጭንገፋ ነው ያላት። ጌታ ሆይ ወደ አንተ መቅረብ ይሻላል። አንተ ጋር ሰላም አለ፣ አንተ ጋር በረከት አለ፣ አንተ ጋር ደስታ አለ፣ አንተ ጋር ፍቅር አለ፣ አንተ ጋር መረጋጋት አለ። ጌታ ሆይ ስለዚህ ወደ አንተ መቅረብ ይሻላል፣ ወደ አንተ መጠጋት ይሻላል። ጌታ ሆይ ልባችን ዛሬ አንተን ይላል። ዛሬ በምስጋና አንተን ይላል። እልልታ አለን ላንተ፣ ምስጋና አለን ላንተ፣ ውዳሴ አለን ላንተ። በአንደበታችን እናመሰግንሃለን። እንዳልተደረገለት ሰው አናጉረመርምም፣ እንዳልሆነለት ሰው አናጉረመርምም። አንተ ቸር ነህ፣ አንተ ፍቅር ነህ፣ አንተ የተወደድክ ነህ። እግዚአብሔር ሆይ ለእኛ ስላለው ፍቅርህ፣ ለእኛ ስላለው ቸርነትህ፣ ለእኛ ስላለህ
በጎነትህን እናመሰግንሃለን። ልባችሁ የዛለ ተስፋ የቆረጣችሁ የደከማችሁ ሰዎች አዎ ባለቀ ጊዜ ይመጣል። ነገር ጨርሰሻል አንቺ፣ እግዚአብሔር ይጀምረዋል። አንተ ደክመሃል፣ እግዚአብሔር ይጀምረዋል። ወዳጆቼ እግዚአብሔር እንደ ሰው አይደለም። አሁን ባላችሁበት ጉዳይ ላይ እግዚአብሔር ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። እመኑኝ፣ ጣልቃ ይገባል። ተስፋ አስቆራጭ የህይወት ስርዓት ውስጥ ያላችሁ ልክ እንደ እስራኤላውያን ከፊት ለፊት ባህር ከኋላ ጠላቶች ሆነው እጅግ በጣም ተጨንቀዋል። በእንደዚህ አይነት አጣብቅኝ ውስጥ ያላችሁ ሰዎች፣ ግራ የገባችሁ ሰዎች አምላኬ እግዚአብሔር የእርዳታ እጁን እንዲልክ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲልክ ጸልያለሁ። ከኔ ጋር እንዲህ ብላችሁ ጸልዩ። አባት ሆይ እንድትረዳኝ እፈልጋለሁ። እግዚአብሔር ሆይ እንድታግዘኝ እፈልጋለሁ። ልክ እንደ እስራኤላውያን ጠላቶቼን ከህይወቴ ላይ እንድታነሳ፣ ድህነትን ከህይወቴ ላይ እንድታነሳ፣ ለዘላለም እንድታነሳ፣ በሽታን ለዘላለም እንድታነሳ፣ መንከራተትን ለዘላለም እንድታነሳ ዛሬ ጌታ ሆይ እንድትረዳኝ እፈልጋለሁ። እንድትረዳኝ እፈልጋለሁ በሉ። እንድታግዘኝ እፈልጋለሁ። ካንተ ውጪ የሚረዳኝ የለም በሉ። ካንተ ውጪ የሚያግዘኝ የለም። ጌታ መንፈስ ቅዱስ እንድትረዳን እንድታግዘን እና እንጠራሃለን። ጌታ ሆይ እና ጌታ ሆይ በጸለይንበት ጉዳይ ላይ አንተን ባወራንበት ጉዳይ ላይ ፍርድን እንድትሰጥ እንፈልጋለን። ጌታ ሆይ ጠላቶች በእኛ ላይ ብርቱ አይሆኑም። አንተ ኃያል አምላክ ነህ። አንተ ገዢ አምላክ ነህ። አንተ ጌታ ሆይ መልካም አባት ነህ፣ መልካም እረኛ ነህ። አሁንና ወደ ቤታችን ግባ። የልጆቻችንን የእኛንም ሥራ የቤተሰቦቻችንን ታሪክ ቀይር። የኔን ታሪክ ቀይር። ጌታ ሆይ በምንቀሳቀስበት ስፍራ ሁሉ ላይ ያሉ ጠላቶቼን ከመንገዴ ላይ እንድታነሳ ጸልያለሁ። ያንተ የእርዳታ እጅ እንዲዘረጋልኝ ጸልያለሁ። መንፈስ ቅዱስ እንድትረዳኝ እፈልጋለሁ። መንፈስ ቅዱስ እንድታግዘኝ እፈልጋለሁ። አሁን ያንተ የእርዳታ ክንድ ይለቀቅ። መከራን በቃ እንድትል እፈልጋለሁ። ከሰማይ ቃልህ እንዲመጣ እፈልጋለሁ። ጌታ ሆይ አንተ ከተናገርክ ነገሮች ይስተካከላሉ። ካንተ አፍ ቃል ከወጣ የሞተ ነገር ወደ ሕይወት ይመለሳል። በሽተኞች ይፈወሳሉ። በጌታ በኢየሱስ ክርስቶስም በተለያየ የሕይወት ሥርዓት ውስጥ ያለን እኛ ኃይልን እናገኛለን። አንተ ከተናገርክ ነገሮች ይስተካከላሉ። የሞተው ነገር ሕይወት ያገኛል። ኪሳራ ውስጥ ያሉ ወደ በረከት ይመጣሉ። በተለያየ እርግማን ውስጥ ያሉ ከእርግማን ነፃ ይወጣሉ። አዎ ጌታ ሆይ ቃልህን እንፈልጋለን። ድምፅህን እንፈልጋለን። ጌታ ሆይ በተለያየ ቀን፣ ማታ፣ ማለዳ፣ ምሽት ሆነው እየተከታተሉ ያሉ፣ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ በትምህርት ቤት፣ መስሪያ ቦታ፣ አልጋ ላይ ታመው፣ እንዲሁም መንገድ ላይ ሆነው መኪና ውስጥ እየሰሩ በተለያየ ስፍራ ሆነው እየተከታተሉ ያሉ፣ አብረው እየጸለዩ ያሉ ጌታ ሆይ እንዲህ ብዬ ጸልያለሁ። በኢየሱስ ስም ያንተ እጅ ይገለጥላቸው። ሞገስ በእነሱ ላይ ይሁን። ድል ማድረግ በእነሱ ላይ ይሁን። መከራቸውን ከእንግዲህ በኋላ በኢየሱስ ስም እንዲሰናበቱ ጸልያለሁ። መከራቸውን እንድትሰናበቱ ጸልያለሁ። መከራችሁን እንድትሰናበቱ ጸልያለሁ። በኢየሱስ ክርስቶስ መከራችሁ እንድትሰናበቱ ጸልያለሁ። እግዚአብሔር በቃ ይበላችሁ። ሩህሩህ አምላክ ነው። ቸር አምላክ ነው። እንባችሁን አፍስሳችሁ አትቀሩም። ሊረዳችሁ ይመጣል። ሊያግዛችሁ ይመጣል። አዎ እናንተ ደክማችኋል። አዎ እናንተ ጨርሳችኋል። አዎ እናንተ በቃ ብላችኋል። እግዚአብሔር ግን አልጨረሰም። እግዚአብሔር ግን ሌላ ቀን አለው። እግዚአብሔር ግን ሌላ እድል አለው። እግዚአብሔር አምላክ ትንሣኤ የሚባል አሰራር አለው። አሁን ጌታ ሆይ አሁን እንድትረዳቸው ጸልያለሁ። በእነሱና በጠላቶቻቸው ላይ ልዩነት ይሁን። መንፈስ እንዲረዳቸው ጸልያለሁ። ኃይል እንዲገለጥላቸው ጸልያለሁ። በነገር ሁሉ እንድትረዳቸው ጌታ ሆይ እንዲህ ብዬ ጸልያለሁ። ያንተ መለኮታዊ እጅ ይገለጥ። ያንተ መለኮታዊ እጅ ይገለጥ። በሽታን ከመካከልሽ አስወግዳለሁ ተብሎ እንደተጻፈ ጌታ ሆይ በተለያየ ጥያቄ ውስጥ ያሉ በሽታን ከነሱ ላይ እንድታስወግድ፣ ጨጓራ፣ ኩላሊት፣ ደም ግፊት፣ ደም ማነስ፣ በተለያየ ህመም ውስጥ ያሉ የወገብ ህመም፣ የእግር ህመም፣ ራስ ምታት፣ በተለያየ ህመም ውስጥ ያሉ ደማቸው ውስጥ ያለ በሽታ በጌታ በኢየሱስ ክርስቶስም ካንሰር ሊሆን ይችላል፣ ጉበት ሊሆን ይችላል፣
በተለያየ ህመም ውስጥ ያሉ ይህን እየሰሙ ያሉ ከዚህ ሰዓት ጀምሮ ከነሱ ላይ በትንሣኤው ጉልበት በሽታ እንዲቀልጥ ጸልያለሁ። አሁን የጌታ መንፈስ ያገኛችሁ። አሁን የጌታ መንፈስ ያገኛችሁ። ተኝታችሁ ይዳሳችሁ፣ ስትንቀሳቀሱ ይንካችሁ። ለውጣችሁን በሰውነታችሁ እንድታዩ ጸልያለሁ። እግዚአብሔር ጣልቃ ገባልኝ፣ እግዚአብሔር ደረሰልኝ እንድትሉ በጌታ በኢየሱስ ስም ጸልያለሁ። አዎ እግዚአብሔር መልካም አባት ነው። አዎ እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ና ጌታ ሆይ ና ልትረዳቸው፣ ና ልታግዛቸው። የነሱን ነገር በቃ ልትል ና ጌታ ሆይ አሁን በቃ ልትል ና። እንደ እስራኤላውያን አጣብቅኝ ህይወት ውስጥ ያሉ ሰዎች ጌታ ሆይ ያንተን እርዳታ የሚፈልጉ ልክ እስራኤላውያን ወደ አንተ ሲጮሁ መልስን እንደመለስክላቸው አሁንም ጌታ ሆይ ጸልያለሁ። እንባ ይታበስ፣ መከራቸውን በቃ እንድትል ጸልያለሁ። በዚህ ውስጥ ጌታ ሆይ በተለያየ ስራ ላይ የተሰማሩ ዶክተሮች፣ የቤት ሰራተኞች፣ ሾፌሮች፣ በተለያየ መስክ ውስጥ የተሰማራችሁ አገልጋዮች ልትሆኑ ትችላላችሁ። የተለያየ ስራ የምትሰሩ ኮንስትራክሽን ላይ የምትሰሩ ልትሆኑ ትችላላችሁ። የመንግስት መስሪያ ቤት፣ የግል ቤት ውስጥ የምትሰሩ፣ በተለያየ ሱቅ ውስጥ የምትሰሩ ሾፌሮች ልትሆኑ ትችላላችሁ። ነርሶች ልትሆኑ ትችላላችሁ። አሁን እጸልይላችኋለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ልዩነት የሚፈጠር የጌታ ሞገስ እንዲያገኛችሁ ጸልያለሁ። ጠላቶቻችሁን እግዚአብሔር ያሳፍራል። እነዛ የተነሱ ጠላቶቻችሁን እግዚአብሔር ያሳፍራል። በቃ ይላችኋል። ድልን ለእናንተ አሳልፎ ይሰጣል። መሰማትን ለእናንተ አሳልፎ ይሰጣል። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። ከእንግዲህ ወዲህ በጠላት ምክንያት አታለቅሱም። እግዚአብሔር ይገለጥላችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። እግዚአብሔር ተገልጦ ነፃ ያወጣችኋል። መከራችሁን በቃ ይላል። ችግራችሁን በቃ ይላል። መጽሐፍ ቅዱስ እንደዚህ ይላል፣ አቤቱ ጉልበቴ ሆይ እወድሃለሁ። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ፣ መታመኛዬና የደህንነቴ ቀንድ መጠጊያዬም ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ጣር ያዘኝ፣ የአመፅ ፈሳሽም አስፈራኝ። የሲኦልም ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬ ጮኽሁ፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ። ምድርም ተንቀጠቀጠች ተናወጠችም፣ የተራሮች መሠረቶች ተነቃነቁ። እግዚአብሔር ተቆጥቷልና ተንቀጠቀጡ። ከቁጣው ጢስ ወጣ፣ ከፊቱም የሚባላ እሳት ነደደ፣ ፍምም ከእርሱ በራ። ሰማዮች ዝቅ ዝቅ አደረገ፣ ወረደም፣ ጨለማ ከእግሩ በታች ነበረ። በኪሩቤልም ላይ ተቀምጦ በረረ፣ በነፋስም ክንፍ በረረ። መሰወሪያውም ጨለማ አደረገ፣ በዙሪያውም ድንኳን በደመናት ውስጥ የጨለማ ውሃ ነበረ። በፊቱ ካለው ብርሃን የተነሳ ደመናትና በረዶው የእሳት ፍምም አለፉ። እግዚአብሔር ከሰማያት አንጎዳጎደ፣ ልዑልም ቃሉን ሰጠ። ፈላጻውን ላከ፣ በተናቸውም፣ መብረቆችን አበዛ፣ አወካቸውም። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ ጠላቶቻችሁን ያሳፍራል። እግዚአብሔር አምላክ በእናንተ ላይ የተነሱ ጠላቶቻችሁን ያሳፍራል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። አምላክ እግዚአብሔር ስለ እናንተ ይዋጋላችኋል። ከእንግዲህ ወዲህ አታፍሩም። እጃችሁን ይዞ ይመራል። እጃችሁን ይዞ ይመራል። አምላክ እግዚአብሔር እጃችሁን ይዞ ይመራል። መዝሙረ ዳዊት ምዕራፍ 23 ቁጥር 4 እና 5 እንደዚህ ይላል፣ በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆን ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጸናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል ይላል። በሞት ሸለቆ
ውስጥ ብሄድ እንኳ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬ ሞልቶ ይፈሳል ይላል። ዛሬ የእግዚአብሔር መንፈስ ካላችሁበት የሞት ሸለቆ፣ ካላችሁበት ተስፋ መቁረጥ፣ ካላችሁበት ድካም፣ ካላችሁበት ኪሳራ የሚያወጣበት ቀን ነው። እግዚአብሔር እናንተን ካላችሁበት ጨለማ ያወጣችኋል። ካላችሁበት ተስፋ መቁረጥ ያወጣችኋል። ዳዊት በእግዚአብሔር እርግጠኛ ነው። በሞት ጥላ ሸለቆ ውስጥ ብሄድ እንኳ አንተ ከኔ ጋር ነህ አለ። ለካ የሞት ሸለቆ ውስጥ መሄድ ይቻላል እግዚአብሔር ከኛ ጋር ካለ። ሞት ጉልበት ያጣል እግዚአብሔር ከኛ ጋር ካለ። ኪሳራ ጉልበት ያጣል እግዚአብሔር ከኛ ጋር ካለ። እግዚአብሔር ከኛ ጋር ካለ አይታለፉም የሚባሉ መንገዶችን ሁሉ እናልፋለን። የሚረዳን እግዚአብሔር አለ። ዛሬ እንጸልያለን። በተለያየ ሸለቆ እያለፋችሁ ያላችሁ፣ በሞት ሸለቆ፣ በኪሳራ ሸለቆ፣ አንገት በመድፋት ሸለቆ፣ ተስፋ በመቁረጥ ሸለቆ እያለፋችሁ ያላችሁ ሰዎች እንደ ዳዊት ክፉን አልፈራም የምትሉበትን ጽናትና መንፈስ በዚህ ጸሎት እግዚአብሔር ይለቃችኋል። በዚህ ጸሎት እግዚአብሔር ይለቅላችኋል። ዛሬ እንጸልያለን። መንፈስ ቅዱስ ይረዳችኋል። አባት ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ፣ እንድትረዳቸው፣ አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለፉበት ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል ያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምፅ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት እጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ የሥራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ ከዚህ ሰዓት ጀምሮ እጃቸውን ይዘህ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው፣ አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ
አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም፣ የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ፣ እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት ባንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት ሌሊቱን ሙሉ ስንለፋ አንድም ዓሣ አላገኘንም ብሎ ሲጸልይ አንተን ሲያወራ ጌታ ሆይ መረብህን ወደ ጥልቅ ጣለው ብሎ ስትናገረው ጌታ ሆይ አንተ ለጴጥሮስ እንደዚህ ያልከው መረብህን ወደ ጥልቅ ጣለው አልከው። እሱም ታዘዘክ፣ መረቡንም ጣለ። በቃልህ መረቡን ጣለ። እግዚአብሔር ሆይ ሕይወቱ ላይ የተትረፈረፈ በረከት አገኘ። ጌታ ሆይ ዛሬም እንጸልያለን። ጴጥሮስን የረዳህ ጌታ ኢየሱስ ዛሬም ሕያው ነህ። አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ሥራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ሕይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በሕይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወድቁም። እግዚአብሔር ይረዳችኋል።
አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ሕይወቴ ለምን ዘገየ፣ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል። በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን፣ ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል ጌታ ሆይ፣ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል ጌታ ሆይ። አንተ በእያንዳንዱ የህይወት ጉዛችን ውስጥ እንፈልግሃለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልግሃለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን ጌታ ሆይ ፉሊ ያንተን ፕሬዘንስ፣ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው ጌታ ሆይ? ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬም እንጸልያለን ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በህይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ርኅሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ሥጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልበ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ
በእግዚአብሔር ቤት እኖር ዘንድ የእግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መሥዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ እዘምርለታለሁም። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፈ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ፣ እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ሥራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ሕይወት ላይ የተዘባበቱ፣ በአንተ ሕይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ሕይወትሽ። እግዚአብሔር ያንን ቃል ወደ ሕይወትሽ ያመጣው፣ ያንን ቃል ወደ ሕይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል።
የተስፋ ቃል እየሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ፣ ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል። ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ በዘመድ ያልሆነ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ሥራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ሕይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለህ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ሥራ የሚፈልጉ የተሻለ ሕይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ፣ በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለግከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክህ እኛን እንድትባርክ፣ አብርሃምን የጠበቅህ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣህ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ሥራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ
ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣ የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው፣ አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳኸን። ስለዚህ እናመሰግንሃለን። ጌታ ሆይ ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመረምም። አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን። ጌታ ሆይ ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማ እግዚአብሔር ሆይ ልመናችንን ስላደመጥክ ደግሞም ስለመለስክ እናመሰግንሃለን። ይህንን የሰሙ ሁሉ የተባረኩ ይሁኑ። ጌታ ሆይ ከፍ ከፍ እናደርግሃለን። ለዘላለም በልባችን ላይ ጌታ ነህ። አሜን፣ አሜን፣ አሜን። አባ አባት ሆይ በኢየሱስ ክርስቶስ ስም ጸለይን። አሜን፣ አሜን።